ሰዎችም አሉ ባህሪያቸው ምን የሆነ የሸይጣን የሆነ። ስለዚህ ሸይጣን ይባላሉ በቁርአን ምልከታ። የሰው ልጅ ትልቁ ጠላት ማን ነው? ኦብቪየስሊ የተለያዩ ነገሮችን ልንጠራ እንችላለን። ለሰው ልጅ ግን ትልቁ ጠላት ሸይጣን ነው። ዛሬና በቀጣይነት በሚኖሩ ቪዲዮዎች ስለ ሸይጣን ምንነት በቁርአን በደንብ የምናብራራና የምናይ ይሆናል ኢንሻአላህ ተዓላ። ሸይጣን ማን ነው የሚለውን ግን በዝርዝር ከማየታችን በፊት ሸይጣን ራሱ ምንድን ነው የሚለውን መጀመሪያ መመልከት ይኖርብናል። ምክንያቱም الحكم على الشيء فرع عن تصوره ነው። አንድ ነገር ላይ ፍርድ የምንሰጠው እንደዚህ ነው እንደዚህ ነው እንደዚህ ነው የምንለው ምንነቱን መጀመሪያ ካወቀን በኋላ። طيب ሸይጣን የሚለው ቃሉን ስንመለከተው ሸጠነ ከሚለው የአረብኛ ስርወ ቃል የመጣ ነው ይላሉ። የተለያዩ ሌሎችም የዑለማዎች ወይም የሊቃውንቶች የቋንቋ ሊቆች ንግግር ቢኖርም ማለት ነው። ሸጠነ ማለት አይ በዑደ ማለት ነው፣ ራቀ ማለት ነው። ሸይጣንም ከአላህ ሱብሓነሁ ወተዓላ ረሕመት እንዲሁም ከመልካም ነገር በአጠቃላይ የራቀ የሆነ ምንድነው ካራክተር ያለው አካል ነው። ካራክተር ያለው አካል ነው። እቺን ቃል ያዟት ሸይጣን። ስለዚህ ምንድነው ባህሪ ነው። ሸይጣን ባህሪ ነው አልኩኝ ማለት ሰውም ሊሆን ይችላል ጂኒም ሊሆን ይችላል ማለት ነው። ኦኬ ልክ ጂኒ የሚባል ዘር እንዳለ ሁላ ሰው የሚባል ዘር እንዳለ ሁላ መልካም ነገርን ለሰዎች የማይመኝ መልካም ነገሮች ለሌሎች ወንድሞቹ የማይሻ ሰዎች የሚፈልጉበት ጥሩ ቦታ ላይ እንዳይደርሱ ጥረት የሚያደርግ ኦኬ ምድር ላይ ሁሌ ጥፋት እንዲስፋፋ የሚፈልግ በተለያየ ጊዜ ሰዎችን ለማሳሳት ጥረት የሚያደርግ ማንኛውም አካል ሰውም ሊሆን ይችላል ጂን ምን ሊባል ይችላል ሸይጣን ሊባል ይችላል። ለዚህ ደግሞ መረጃው አላህ Subhanahu Wa Ta'ala በሱረቱ አልአንዓም እንዲህ ስላለ ነው። وكذلك جعلنا لكل نبي عدوا شياطين الانس والجن شفتوا እያንዳንዱ ነብይ ልክ እንደዚህ አደረገ የሰውና የአጋንንት ሰይጣናት። እንዲሁም በሱረቱ الناس ላይ ምን ይላል الذي يوسوس في صدور الناس من الجنة والناس شفتوا حتى ወስወሳ የሚባለው ወደፊት የምንመለከተው አንድ ስትራቴጂ ያለው ሸይጣን በጣም አደገኛ ነው ስትራቴጂ። ይህንን ሊያደርግ የሚችለው ማንና ማን ነው? ከሰውም ከአጋንንትም ሊሆን ይችላል። አጋንንት ስንል ደግሞ ኢብሊስ ያው የሸይጣኖች ሁላ መሪ ነው፣ የሸያጢን ሁላ መሪ ነው። ከራህመት የተባረረ ለሰዎች እንዲሁም ለሌሎች ወንድሞቹ ሁሉ ጊዜ ክፋትን የሚመኙ አካላት መሪያቸው ማን ነው? ኢብሊስ ነው። ይህንም ሱረቱል ካህፍ ላይ አላህ Subhanahu Wa Ta'ala ምን ይለናል? ኢላ ኢብሊስ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢ። መላእክት ስገዱ ሲባሉ ሰገዱ፣ ኢብሊስ ሲቀር። ኢብሊስ ከአጋንንት ነበረ፣ ከጌታውም ትእዛዝ አመፀ ይላል አላህ Subhanahu Wa Ta'ala። ስለዚህ አንደርስታንድ ማድረግ ይፈልጋል። የመጀመሪያው ነገር ሸይጣን ሲባል ሁላችንም አእምሯችን ላይ የሚመጣው የማይታይ ሆነው ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ተብሎ ሱረቱል አዕራፍ ላይ የተገለጠው እሱና ጭፍራዎቹ ይመለከቷቸዋል እናንተ ግን እነሱን አታዩአቸውም ተብሎ የተገለጠው የአንደኛውን ጎራ ብቻ ይዘን በጭንቅላታችን ስለምንስለው ነገር ግን አይደለም። ሰዎችም አሉ ባህሪያቸው ምን የሆነ የሸይጣን የሆነ። ስለዚህ ሸይጣን ይባላሉ በቁርአን ምልከታ። ስለዚህ ሸይጣን ማለት ጀነራሊ ስንጠቀልለው ይህ ነው። ሁሌ ለሰዎች ክፋትን የሚመኝ መጥፎ ነገርን የሚመኝ ክፋትና መጥፎ ነገር ስላችሁ አኺራ ምናምን ብቻ ተሰዱት በዱንያም ህይወት ነው። በነገራችን ላይ በኢኮኖሚካሊ ፋይናንሻሊ በቤተሰብ ውስጥ በትዳር ውስጥ በልጆች አስተዳደግ ውስጥ በትምህርት ውስጥ በስራ ውስጥ ሁሉም የህይወት ዘርፍ ላይ በቀበልሽት ሽት ያለ ህይወት ቀበልሽት ሽት ያለ ህይወትን እንድንኖር ጥረት የሚያደርግ የሚለፋ የሚታገል መጥፎ ነገር እንድንወድቅ የሚያደርገን አካል ማን ነው? ሸይጣን ሚነል ጂነቲ ወናስ ከአጋንንትም ከሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።